በአንድ ፋክሽን ግራፍ በኤክስ አክሲስ እና በሁለት ቋሚ መስመሮች ተከቦ የሚገኝን የአንድ ጠለል ክፍል ማለትም ሪጅን ስፋቱን እንዴት እናሰላለን? የዛሬ ትምህርታችን ኤሪያ አንደር ኤከርቭ ይለናል። ከኢንቴግሬሽን አፕሊኬሽኖች መካከል አንዱ የሆነው ኤሪያ አንደር ኤከርቭ ዛሬ የምንማረው ጽንሰ ሐሳብ ይሆናል ማለት ነው። ጤና ይስጥልኝ ውድ የዊንግ ዋን አካዳሚ ተማሪዎች እንዴት ሰነበታችሁ? ወሰኑ ማሞ ነኝ። ዛሬ ደግሞ ግሬድ 12 ማቴማቲክስ ዩኒት 2 የመጨረሻው ክፍል የሆነው ፓርት 16ን እንማራለን። እስቲ ይህንን ስዕል በመመልከት እንጀምር። ኤክስ አክሲስ ኤንድ ዋይ አክሲስ። አሁን የሆነ ከርቭ ነን ኔጌቲቭ ኮንቲኒየስ ፋክሽን ኤፍ ኦፍ ኤክስን እንውሰድ እና ቨርቲካል ላይኖች ሁለት ቨርቲካል ላይኖች ማለትም ኤክስ ኢኳልስ ኤ እና ኤክስ ኢኳልስ ቢ ይቺ የኤ ዋጋ ይቺ የቢ ዋጋ ትሆን። አሁን ይሄንን ሪጅን አር እዚህ ውስጥ ያለውን በኤፍ ኦፍ ኤክስ በሁለቱ ቋሚ መስመሮች እና በኤክስ አክሲስ ተከቦ የምናገኘውን ይሄንን የጠለል ክፍል ወይም ይሄንን ሪጅን ስፋቱን እንዴት እንፈልጋለን? እንግዲህ ፈረንሳዊ የሂሳብ ሊቅ ሌቤንዝን ካልኩለስን ኢንቨንት አድርጓል ሲባል እንደዚህ አይነት ኢሬጉላር ሼፕ ያላቸው የጠለል ምስሎች ስፋት ለመፈለግ ባደረገው ጥረት ነው ወደ ካልኩለስ ጽንሰ ሐሳብ የመጣው ማለት ነው። ስለዚህ እንደዚህ አይነትን ሼፖችን ኤሪያቸውን ለመፈለግ መጀመሪያ ቀደም ሲል ከምናውቀው ፓርቲሽን ኦፍ ኤቢን ኤክስ ኖት፣ ኤክስ ዋን፣ ኤክስ ቱ እያልን በመካከል ኤክስ አይን እናገኛለን። እስከ ኤክስኤን ማለትም ቢ ድረስ ከፋፈለ። ከኤ እስከ ቢ ያሉትን ማለት ኤክስ ዋን ኤክስ ቱ እያለ ሲመጣ እዚች አካባቢ ጋር እንግዲህ ኤክስ አይ ማይነስ ዋን ኤክስ አይ እያለ ፋይናሊ ኤክስኤን ማይነስ ዋን። ቢ ማለት ኤክስኤን ማለት ነች። ኤ ማለት ደግሞ ኤክስ ኖት ማለት ነች። እንደዚህ ከከፋፈለው በኋላ ምንድን ነው ያደረገው? በኤክስ አይ እና በኤክስ አይ ማይነስ ዋንን ቨርቲካል ላይኖች ሰራ። እነዚህን ቨርቲካል ላይኖች አሰመረ። ይችን ቨርቲካል ላይን እና ይችን ቨርቲካል ላይን አሰመረ። አሁን እዚች መካከል ላይ የተገኘችውን ሪጅን ይቺ ቀጭኗ ስትሪፕን የኤክስ አይ ማይነስ ዋን እና ኤክስ አይን እያጠጋጋን በምንመጣበት ጊዜ ኦልሞስት ሬክታንግል ቅርጽ እየያዘ ነው ማለት የሚመጣው። ኦልሞስት የሬክታንግል ቅርጽ እየያዘ ይመጣል። እንዲሁም እዚች ጋር ደግሞ አሁን ኤክስ ዋን ላይ ደግሞ ኤክስ ቱ ላይም ቀጥታ ቨርቲካል ላይ ማስመር ብንችል አሁን ይችኛዋ ሪጅን ኤሪያ ዋን ይኖራታል ማለት ነው። ኤሪያ ዋን እንደገና ደግሞ እቺ ሁለተኛዋ ሬክታንግል ኤሪያ ቱ ይኖራታል ማለት ነው። ልክ እዚች ጋር ስመጣ ኤሪያ አይ አገኛለሁ ማለት ነው። በመጨረሻም ኤክስ አይ ማይነስ ኤን ማይነስ ዋን ላይ ደግሞ ይችኛዋን ሪጅን ስመጣ ይችኛዋ መካከል ላይ ያለችው በነጭ የተከፈለችው ይቺ ኤክስ ኤን ትሆናለች ማለት ነው። ኤሪያ ኤን ይችኛዋ ደግሞ ኤሪያ ኤን ትሆናለች ማለት ነው። ስለዚህ ይቺ ወደ ትንንሽ ሬክታንግሎች ስንከፋፍለው ማለት ነው ዲቫይዲንግ ዘ ሪጅን ኢንቱ ኤን ቲኒ ሬክታንግልስ። አሁን የነዚህ ሬክታንግሎች ዊድዛቸው ኢኳሊ ስፔስድ ፓርቲሽን ብጠቀም ዊድዝ ማለት ቼንጅን ኤክስ አይ ማለት ነው። ኢኳሊ ስፔስድ ከሆነ ፓርቲሽናችን ኤች እናገኛለን ማለት ነው። ኤችን እናገኛለን። ከዛ በኋላ ደግሞ ሄይት ኦፍ ሬክታንግልስ የሬክታንግሎቹ ሄይትን ደግሞ ስንወስድ ሄይቱ ማለት ኤፍ ኦፍ ኤክስ ላይ ነው የሚያርፈው። ከኤክስ አክሲስ እየተነሳን ኤፍ ኦፍ ኤክስ ግራፍ ላይ ነው የምናርፈው። ስለዚህ ሬክታንግሉ ሄይቱ ኤፍ ኦፍ ኤክስ አይ ይሆናል ማለት ነው። አሁን ኤክስ አንድ ላይ ያለው ሬክታንግል ኤፍ ኦፍ ኤክስ አንድ፣ ኤክስ ቱ ቨርቲካል ላይ ኤክስ ቱ 3 ደግሞ ኤፍ ኦፍ ኤክስ ቱ እያለ ይመጣል ማለት ነው። ስለዚህ ኤሪያ ኦፍ ሪጅን አፕሮክሲሜትሊ ከማን ጋር ይሆናል ማለት ነው? ከነኚህ ከኤን ሬክታንግሎች ድምር ጋር እኩል ነው። ኤ1 ፕላስ ኤ2 ፕላስ
ኤ3 እያልን ኤአይ መጨረሻ ላይም እስከ ኤኤን ድረስ ያሉትን ሬክታንግሎች ኤሪያ በመደመር አፕሮክሲሜሽኑን ማግኘት እንችላለን ማለት ነው። ነገር ግን እነዚህ የእያንዳንዱ ሬክታንግሎች ዊድዝ ኤች ስለሆነች ኤችን ኮመን ፋክተር አውጥተን ሄይታቸው ኤፍ ኦፍ ኤክስ ዋን ሲደመር ኤፍ ኦፍ ኤክስ ቱ እያልን ሲደመር ኤፍ ኦፍ ኤክስ አይ እየደመርን የመጨረሻው ሬክታንግል ኤፍ ኦፍ ኤክስ ኤን ይሆናል ማለት ነው ሄይቱ። አሁን ይሄ በሲግማ ኖቴሽን እዚህ በቅንፍ ውስጥ ያለው የተደመረው ኳንቲቲን በሲግማ ኖቴሽን ስናመለክተው ኤፍ ኦፍ ኤክስ አይ ብለን የአይ ዋጋ ከአንድ እስከ ኤን ድረስ ይሄዳል ማለት ነው። ስለዚህ ምን እናገኛለን? አስ ኤን ጎዝ ላርጀር ኤንድ ላርጀር ዊዛውት ባውንድ የኤን ዋጋ በጣም ብዙ ቀጫጭን ሬክታንግሎች በጠቀጠቅ ነው ቁጥር አስ ኤን ጎዝ ላርጀር ኤንድ ላርጀር ዊዛውት ባውንድ ወይንም ደግሞ የኤች ዋጋ ኦልሞስት ወደ ዜሮ እየቀረበ ሲመጣ ማለት ነው ምን እናገኛለን ማለት ነው? ኤሪያ ኦፍ ሪጅን ኤግዛክትሊ ኢኳልስ ቱ ኤች ታይምስ ዘ ሰሜሽን ኦፍ ኤፍ ኦፍ ኤክስ አይ ስታርትስ ፍሮም ዋን አፕ ቱ ኤን ማለት ነው። ይሄ ደግሞ ማለት ምን ማለት ነው? ኤች ማለት ቼንጅን ኤክስ አይ ማለት ነው። ቼንጅን ኤክስ አይ ታይምስ ኤፍ ኦፍ ኤክስ አይ ስታርትስ ፍሮም ዋን አፕ ቱ ኤን። አሁን የዚህ የኤን ዋጋ ወደ ኢንፋይናይት በሚሄድበት ጊዜ ይሄንን ኳንቲቲ ምን ብለን ጽፈነው ነበረ? ይሄንን ኳንቲቲ የጻፍነው ዘ ዴፊኒት ኢንቴግራል ኦፍ ኤፍ ኦፍ ኤክስ ብለን ነበር ማለት ነው። ዘ ዴፊኒት ኢንቴግራል ኦፍ ኤፍ ኦፍ ኤክስ ዊዝ ሪስፔክት ቱ ዘ ቼንጅ ኢን ኤክስ ፍሮም ኤ ቱ ቢ። ስለዚህ ኤሪያ አንደር ኤ ከርቭ ፎር ነን ኔጌቲቭ continuous function f of x, the x-axis and the two vertical lines x equals a and x equals b is calculated by the definite integral of f of x with respect to the change in x from a to b calculate ማድረግ እንችላለን ማለት ነው። መጽሐፋችን ላይ ይሄ ነገር area of origin under a curve ተብሎ ተቀምጧል። ነገር ግን ያው መጽሐፋችሁ ላይ የኤዲሽን ችግር አለበት። ፋንዳመንታል ቴረም ኦፍ ካልኩለስ በሚለው ስር የኤሪያን ዴፊኒሽን በኤሪያ ዴፊኒሽን ስር ደግሞ ፋንዳመንታል ቴረም ኦፍ ካልኩለስ የተባለውን ለኤሪያ ኦፍ ሪጅን ተብሎ እዛ ተሰጥቷል። ያንን ማስተካከያ ትወስዳላችሁ ማለት ነው። ስለዚህ ይሄ ዴፊኒሽናችን ምንድን ነው የሚለን? ሌት ኤፍ ኦፍ ኤክስ ቢ ኤ ነን ኔጌቲቭ ኤንድ ኮንቲኒየስ ፋክሽን ኦን ኤ ክሎዝድ ኢንተርቫል ኤቢ። ይሄንን ፎርሙላ ለመጠቀም የምንጠቀመው መቼ ነው? አንደኛ ፋክሽናችን ግራፉ ከኤክስ አክሲስ በላይ በሚሆንበት ጊዜና ኮንቲኒየስ ለሆነ ፋክሽን ነው ይለናል። ከዛ በኋላ የታጠረው ሪጅን ወይም ባውንድድ የተደረገው ሪጅን በማን ነው? በኤፍ ግራፍ በኤክስ አክሲስ እና በሁለቱ ቨርቲካል ላይኖች ኤክስ ኢኳልስ ኤ እና ኤክስ ኢኳልስ ቢ በሚለው የታጠረ በምናገኝበት ጊዜ በዚች ፎርሙላ ኤሪያ ኢኳልስ the definite integral of f with respect to the change in x from a to b ብለን ካልኩሌት እናረጋታለን ማለት ነው። ስለዚህ ኤክስ አክሲስ ዋይ አክሲስ ቢኖረን እዚች ጋር ግራፋችን ኤፍ ኦፍ ኤክስ ብትሆን ቨርቲካል ላይኖቻችን እና እቺ ብትሆን እቺ የተቀለመችው ሪጅን እቺኛዋ ኤ ያለች እቺኛዋ ቢ ያለች እቺ የተቀለመችው ሪጅን አር ብትሆን የዚች ሪጅን ኤሪያን በዚች ፎርሙላ እናሰላለን ማለት ነው። ስለዚህ እስቲ በኤግዛምፕል እንጀምር። የመጀመሪያው ጥያቄ ምንድን ነው የሚለን? ፋይንድ ዘ ኤሪያ ኦፍ ዘ ሪጅን ባውንድድ ባይ ዘ ግራፍ ኦፍ ኤፍ ኤንድ ዘ ኤክስ አክሲስ ኦን ዘ ጊቭን ኢንተርቫል ነው የሚለን። ኤፍ ኦፍ ኤክስ ኢኳልስ 5 ኦን ዘ ኢንተርቫል 1 አፕ ቱ 3 ይለናል። ስለዚህ ሶሉሽን ግልጽ እንዲሆንልን ግራፎችንም እስቲ እግረ መንገዳችንን እየሳልን እየተለማመድን ኤክስ አክሲስ አለን፣ ዋይ አክሲስ አለን። ኤክስ ኢኳልስ 5 የሚባለው መስመር ሆሪዞንታል ላይን ነው። ይሄ መስመር ማለት ነው። ይሄ መስመር 5 ላይ ያለው መስመር ኤፍ ኦፍ ኤክስ ኢኳልስ 5 ማለት
ኤፍ ኦፍ ኤክስ ኢኳልስ 5 ማለት ሆሪዞንታል ላይን ነው። ውሰዱ የተባልኩት ከስንት እስከ ስንት ነው? ከ1 እስከ 3 የኤክስ ዋጋ 1 ሲሆንና የኤክስ ዋጋ 3 በሚሆንበት ጊዜ የምታገኙትን ይሄንን ኤሪያ ማን ነው? አሁን ይሄ ምስል ምን አይነት ምስል ነው? ቀደም ሲል ገና ከታች ክፍል ጀምሮ የምናውቀው ይሄ ሪጅን ማለት ሬክታንግል ነው። የዚህ ሬክታንግል ደግሞ ኤሪያ ገና 5ኛ ክፍል ሆነን ሌንግዝ ታይምስ ዊድዝ ብለን የሰራነው ነው። አሁን እቺ ሄይታችን ኤፍ ኦፍ ኤክስ ሁሉም ቦታ ላይ 5 ነው የሚለን የኤፍ ኦፍ ኤክስ ዋጋ። ስለዚህ እዚች ጋር ከዚች እስከዚች ድረስ ያለችው ቁመቱ 5 ነው ማለት ነው። ዘ ሄይት ኢኳልስ 5 ነው ማለት ነው። ዊድዛችን ደግሞ ከዚች እስከዚች ከ1 እስከ 3 ያለው ቤዝ ኦፍ ዘ ሬክታንግል ኢኳልስ 3 ሲቀነስ 1 ነው። ውጤታችን 2 ነው። ኤሪያ ኦፍ ሬክታንግል ከዚህ በፊት በምናውቀው ከሆነ ቤዝ ታይምስ ሄይት ብለን ነበረ ካልኩሌት ያደረግነው። ቤዝ ታይምስ ሄይት። ሶ ቤዛችን ስንት ነው? 2 ሲባዛ ሄይታችን ስንት ነው? 5። ውጤት 10 ስኩዌር ዩኒት ነበር ማለት ነው። ስኩዌር ዩኒት ነበር ማለት ይሄ እንግዲህ ከታች ክፍል ባመጣነው እውቀት ስንሰራ ነው። ለእኛ ግን ለዚህ ለ12ኛ ክፍል በካልኩለስ በኢንቴግሬሽን እንድንሰራው ስለሆነ የተጠየቅነው መጀመሪያ የምንለው ኤፍ ኦፍ ኤክስ ኢኳልስ 5 ኤፍ ኦፍ ኤክስ ኢኳልስ 5 ኢዝ ግሬተር ዛን ኦር ኢኳል ቱ 0 ኤንድ ኮንቲኒየስ ፋክሽን ነው ኦን ዘ ኢንተርቫል 1 አፕ ቱ 3። ስለዚህ የኤሪያን ፎርሙላ ዘ ዴፊኒት ኢንቴግራል ኦፍ ኤፍ ኦፍ ኤክስ ዊዝ ሪስፔክት ቱ ዘ ቼንጅ ኢን ኤክስ ፍሮም 1 አፕ ቱ 3 መጠቀም እችላለሁ ማለት ነው። ይሄ ማለት ኤፍ ኦፍ ኤክሳችን 5 ነው ከ1 እስከ 3። ስለዚህ 5 ኮንስታንት ነምበር ስለሆነ 5 ዘ ኢንቴግራል ኦፍ ዲኤክስ ፍሮም 1 ቱ 3 ዘ ዴፊኒት ኢንቴግራል ኦፍ ዲኤክስ ፍሮም 1 ቱ 3 ዲኤክስ ማለት 1 ዲኤክስ ስለሆነ አንድ ደግሞ የማን ደሪቬቲቭ ነች? የኤክስ ደሪቬቲቭ ነች። ሶ ዘ ኢንቴግራል ኦፍ ዲኤክስ ሚንስ ኤክስ ነች ማለት ነው። ስለዚህ ምን አገኛለሁ? 5 ታይምስ ኤክስ ፍሮም 1 ቱ 3። ከዚህ በኋላ ምን ማድረግ ነው? 3 እና 1ን ተክቶ ማስላት ነው ማለት ነው። 5 ሲባዛ በ3 ሲቀነስ 5 ሲባዛ በ1 ውጤታችን 15 ሲቀነስ 5 10 ስኩዌር ዩኒት። እንግዲህ እታች ክፍል ሬጉላር ሼፕ ስለሆነ ሬክታንግል ቤዝ ታይምስ ሄይት ብለን አሰላን። 12ኛ ክፍል ላይ መጣንና ደግሞ የሆሪዞንታል ላይኑን ፎርሙላ ኤፍ ኦፍ ኤክስ ኢኳልስ 5 ስለተሰጠን እሱ ደግሞ ነን ኔጌቲቭ እና ኮንቲኒየስ ስለሆነ በዴፊኒት ኢንቴግራል ኮንሰፕት ሰራ ነው። ተመሳሳይ መልስ አገኘን ማለት ነው። እስቲ ደግሞ ቢን ደግሞ ደግመን እንስራ። እስቲ ቢ ላይ የተሰጠን ማን ነው? ኤፍ ኦፍ ኤክስ ኢኳልስ ኤክስ ይለናል። ስለዚህ እንደተለመደው ግራፋችንን ለመሳል እስቲ እንሞክር። ግራፍ ስንስል እሺ የኤክስ እና ዋይ አክሲሳችንን እንሳል ግልጽ እንዲሆንልን ማለት ነው። ዋይ አክሲስ አለን እዚህ ጋር ኤክስ አክሲስ አለን። ኤፍ ኦፍ ኤክስ ኢኳልስ ኤክስ በመባል የሚታወቀው መስመር እዚህ አቋርጦ የሚያልፍ መስመር ነው ማለት ነው። ይሄ መስመር ኤፍ ኦፍ ኤክስ ኢኳልስ ኤክስ የተባለው መስመር ነው። አሁን የተጠየቅነው ሪጅን ማንን ነው? አንድ ላይ እና ዝች ጋር 1 አለች፣ እንዲሁም ዝች ጋር ደግሞ 2 አለች። ከ1 እስከ 2 ባለው ይሄንን ሪጅን ይሄ በመካከል ላይ በሰረዝ ያመለከትኩት ሪጅን ኤሪያው ስንት ነው ተብሎ ነው የተጠየቅነው። ይሄ ኤሪያ ዋት ኢዝ ዘ ኤሪያ ኦፍ ዚስ ሪጅን። አሁን እታች ክፍል እያለን ይሄ ምስል አሁን እነዚህ 2 መስመሮች ኤክስ ኢኳልስ 1 እና ኤክስ ኢኳልስ 2 የሚሉት ቨርቲካል ላይኖች ትይዩ ናቸው። ቨርቲካል ስለሆኑ ትይዩ ናቸው። ሁለቱ ትይዩ ከሆኑ ቤዝ 1 እና ቤዝ 2 ሆነ። ይሄ በጎኑ የተጋደመ ትራፒዚየም ነው ማለት ነው ሪጅኑ። ዘ ሪጅን ኢዝ ትራፒዚየም። እታች ክፍል ባለን እውቀት ብንሰራ ኤሪያ ኦፍ ትራፒዚየም ማን ነበረ?
ሄይት ኦቨር 2 መልቲፕላይድ ባይ ቤዝ 1 ፕላስ ቤዝ 2 በማለት ነበረ የምናሰላው። ስለዚህ ሄይታችን አሁን ሄይት የተባለው ከ2 እስከ 1 ያለው ነው። በጎኑ የተጋደመ ስለሆነ ነው። በጎኑ የተጋደመ ስለሆነ ፓራራል ላይኖቹ ይችኛዋና ይችኛዋ ናቸው ቤዞች። ኦኬ ቤዝ 1 ይቺ ነች፣ ቤዝ 2 ይቺ ነች። ይችኛዋ ሄይት ሆና ነው አሁን እያገለገለች ያለችው። ሄይት ሆና ነው እያገለገለች ያለችው። ስለዚህ ይቺን ደግሞ ስናገኝ ኤክስ ጋር እዚህ ጋር ሁለትን ኤክስ ጋር ስተካት ኤፍ ኦፍ 2 ማለት ስንት ነች? ኤፍ ኦፍ 2 ማለት ኤፍ ኦፍ 2 ኢኳልስ 2 አጌን ኤፍ ኦፍ 1 ኢኳልስ 1 ነው። ስለዚህ ቤዝ ትልቁ ቤዝ 2 ነው፣ ትንሹ ቤዝ 1 ነው። ሄይታችን ደግሞ 2 ሲቀነስ 1 ነው። ስለዚህ ሄይት እኩል ይሆናል 2 ሲቀነስ 1 ሲካፈል ለ2 ኢንቱ ቤዝ 1 ያልነው ይሄ ትልቁ ቤዝ 2 ሲደመር 1። ስለዚህ ውጤታችን 2 ሲቀነስ 1 1 ሁለተኛ ማለት ነው። 2 ሲደመር 1 3 ሁለተኛ ስኩዌር ዩኒት ብለን ነበር የምንመልሰው። ትራፒዚየም የተማርነው 7ኛ ክፍል ነበረ። እንዲሁም 10ኛ ክፍልም ጂኦሜትሪ ላይ 9ኛ 10ኛ ክፍል ላይም አለ። አሁን ግን እኛ የተጠየቅነው በምን እንድንሰራ ነው? በካልኩለስ እንድንሰራው ነው። በኢንቴግሬሽን እንድንሰራ ነው። በኢንቴግሬሽን ደግሞ ስንሰራ ኤፍ ኦፍ ኤክስ ኢኳልስ ኤክስ ኢዝ ግሬተር ዛን ኦር ኢኳል ቱ 0 ነን ኔጌቲቭ ኤንድ ኮንቲኒየስ ኦን ዘ ኢንተርቫል 1 አፕ ቱ 2 ከ1 እስከ 2 ባለው ኢንተርቫል። ይሄው ቀጥ ያለ መስመር ነው፣ ምንም የተቆራረጠ ነገር የለውም። እንደገና ከኤክስ አክሲስ በላይ ነው ያለው። ስለዚህ ማንን ኤሪያ ኦፍ ሪጅን ኢኳልስ ማን ብለን መስራት እችላለሁ ማለት ነው? ዘ ዴፊኒት ኢንቴግራል ኦፍ ኤፍ ኦፍ ኤክስ ዲኤክስ ፍሮም 1 ቱ 2 ብዬ መስራት እችላለሁ ማለት ነው። ሶ ፋክሽናችን ደግሞ ኤክስ ነው። ፍሮም 1 ቱ 2 ዘ ዴፊኒት ኢንቴግራል ኦፍ ኤክስ ዲኤክስ ፍሮም 1 ቱ 2 የኤክስ ኤክስፖነንቷ 1 ስለሆነ ፓወር ሩል ኦፍ ኢንቴግሬሽንን በምን አፕላይ ስናደርግ ኤክስ ሬስ ቱ 1 ላይ 1 ነው የሚጨምረው። ኤክስ ስኩዌር ኦቨር 2 ይመጣል ማለት ነው። ኤክስ ስኩዌር ኦቨር 2 ፍሮም 1 አፕ ቱ 2። ስለዚህ ኤክስ ስኩዌር ኦቨር 2 ሁለትንና አንድን ተክተን ማስላት ነው። ማን እናገኛለን? 2 ስኩዌር ሲካፈል ለ2 ሲቀነስ 1 ስኩዌር ሲካፈል ለ2 ውጤት 2 ስኩዌር 4 ሁለተኛ ሲቀነስ 1 ሁለተኛ 3 ሁለተኛ ስኩዌር ዩኒት። እንግዲህ 7ኛ ክፍል በተማርንበት የትራፒዚየም ቀመርም ስንሰራው በካልኩለስ ኮንሰፕትም ስንሰራው ተመሳሳይ መልስ አግኝተናል ማለት ነው። ተመሳሳይ መልስ አግኝተናል። እናንተ ደግሞ ሲን በቤት ስራነት ትሰሩልኛላችሁ ማለት ነው። ሲ ኤክስ ስኩዌር ኦን ደ ክሎዝድ ኢንተርቫል ኔጌቲቭ 1 አፕ ቱ 2 ነው የሚለው። ኤክስ ስኩዌር ኳድራቲክ ፋክሽን ፓራቦላ ነው። ያችን ትስሉና ትሰሩልኛላችሁ ማለት ነው። ሁለተኛ ጥያቄያችን ላይ በምንመጣበት ጊዜ አዲስ ቃል ኢንክሎዝድ የምትለውን ቃል እንድትለማመዷት የመጣ ኤግዛምፕል ነው። ፋይንድ ዘ ኤሪያ ኦፍ ዘ ሪጅን ኢንክሎዝድ ባይ ዘ ግራፍ ኦፍ ኤፍ ኤንድ ዘ ኤክስ አክሲስ ይለናል። ስለዚህ ኤ እንሰራለው፣ ቢ ደግሞ ለእናንተ ኤክሰርሳይዝ ይሆናል ማለት ነው። ኤ ኤፍ ኦፍ ኤክስ ኢኳልስ 1 ማይነስ ኤክስ ስኩዌር 1 ማይነስ ኤክስ ስኩዌር ዊች ኢኳልስ 1 ማይነስ ኤክስ ታይምስ 1 ፕላስ ኤክስ ነው። አሁን ግራፉ ይሄ ኳድራቲክ ፋክሽን ስለሆነ የኳድራቲክ ፋክሽን ግራፍ የኤክስ ስኩዌር ኮፊሸንት ኔጌቲቭ ስለሆነች ፓራቦላው ምንድን ነው? ኦፕንስ ዳውንዋርድ ነው። ስለዚህ ግራፍ ልሳልና ቅርጹ ምን ይመስላል የሚለውን እንመልከት። ይሄ ዋይ አክሲስ አለን፣ እዚህ ጋር ኤክስ አክሲስ አለን። መቋረጫ ነጥባችን 1 ማይነስ ኤክስ 1 ላይ ነው። 1 ፕላስ ኤክስ 0 የሚሆነው ኔጌቲቭ 1 ላይ ነው። ስለዚህ ኔጌቲቭ 1 አለች፣ 1 አለ። ስለዚህ ፓራቦላችን እንደዚህ አይነት ፓራቦላ ነበረ ማለት ነው። እንግዲህ ከዚህ አልፎ ይሄዳል፣ ወደዚህም ቁልቁል ይወርዳል። ይሄ ፓራቦላ በነጭ የተመለከተው ፓራቦላ ነበር። አሁን ይሄ ኢንክሎዝድ የሚለው ቃል የሚያመለክተው በኤክስ አክሲስ እና በኤፍ ኦፍ ኤክስ የታጠረው ሙሉ ለሙሉ የተከበበው ሪጅን ነው የሚለው። ሙሉ ለሙሉ የተከበበው ሪጅን ደግሞ የኤክስ ዋጋ ከኔጌቲቭ 1 እስከ 1 ባለው ይሄ መካከል ላይ ያለው የምቀልመው ክፍል ነው ማለት ነው። ይሄ የቀለምኩት ክፍል ኢንክሎዝድ ሪጅን ነው ማለት ነው። ይሄ ክፍል
ዘ ኢንክሎዝድ ሪጅን ተብሎ ይጠራል። ስለዚህ ግራፋችን ደግሞ እንደምታዩት ሙሉ ለሙሉ ከኤክስ አክሲስ በላይ ነው። ስለዚህ ምን አገኛለሁ ማለት ነው? ኤፍ ኦፍ ኤክስ ኢኳልስ 1 ማይነስ ኤክስ ስኩዌር ኢዝ አንደኛ ኢዝ ነን ኔጌቲቭ ግሬተር ዛን ኦር ኢኳል ቱ 0 ማለት ነው። ነን ኔጌቲቭ ኤንድ ኮንቲኒየስ ኦን ዘ ክሎዝድ ኢንተርቫል -1 አፕ ቱ 1 -1 እስከ 1 የኤክስ አክሲስ መቋረጫውን ስለተጠቀምኩ ነው። ኤክስ አክሲስ ስለሚለኝ የግራፉና የኤክስ አክሲስ መቋረጫ ነጥቦች ተነተንኩኝ። -1 እና +1ን አገኘው። 1 ማይነስ ኤክስ 0 የሚሆነው አንድ ላይ 1 ፕላስ ኤክስ 0 የሚሆነው -1 ላይ ግራፉ ከኤክስ አክሲስ በላይ መሆኑን ቼክ አረጋገጥሁ። ስለዚህ ማንን መጠቀም እችላለሁ? ኤሪያ ኦፍ ሪጅን ስባል ኤሪያ ኦፍ ሪጅን ኢኳልስ ዘ ዴፊኒት ኢንቴግራል ኦፍ ኤፍ ኦፍ ኤክስ ዲኤክስ ፍሮም -1 አፕ ቱ 1 የሚለውን መጠቀም እችላለሁ ማለት ነው። አሁን ይሄ ማለት ደግሞ ግራፍ ፋክሽናችን 1 ማይነስ ኤክስ ስኩዌር ነች። 1 ማይነስ ኤክስ ስኩዌር ዲኤክስ ዘ ዴፊኒት ኢንቴግራል ኦፍ 1 ማይነስ ኤክስ ስኩዌር ዲኤክስ ፍሮም -1 ቱ 1። ስለዚህ ውጤቱን ምን አገኛለሁ? አንድ የማደሪቬቲቭ ነበረች የኤክስ ስኩዌር ኢንቴግሬት ስናደርገው 2 ላይ 1 ነው የምጨምረው። ኤክስ ኪዩብ ኦቨር 3 ኦቨር 3 ከማን እስከ ማን? ከ-1 እስከ 1። አሁን እነዚህን ሁለቱን በምተካበት ጊዜ በጥንቃቄ ተካለሁ። 1 ሲቀነስ 1 ኪዩብ ኦቨር 3 ሲቀነስ፣ በተለይ የሚቀነሱት በቅንፍ ውስጥ መቀመጥ መቻል አለባቸው። አጌን -1 ስተካ -1 ሲቀነስ -1 ኪዩብ ኦቨር 3። ስለዚህ ውጤት 1 ኪዩብ 1/3 ነው የሚሆነው አይደል? 1 ሲቀነስ 1/3 ኔጌቲቭ ሲባዛ በኔጌቲቭ ፖዘቲቭ ሆናል። ሲደመር 1 -1 ኪዩብ ሲሆን -1 ነው። ይቺ መቀነሳለች ፖዘቲቭ 1 ሆነ። እንደገና ይችኛዋ መቀነሳለች -1 ኦቨር 3። ስለዚህ ውጤቱ ስንት ሆነ? 1 እና 1 2 ሲቀነስ 2/3 3 ጊዜ 2 6 ሲቀነስ 2 4 3ኛ ስኩዌር ዩኒት ሆነች ማለት ነው። ስኩዌር ዩኒት። ስለዚህ ኤሪያ ኦፍ ሪጅን ኢኳልስ 4/3 ስኩዌር ዩኒት። ሁልጊዜ አደራ ምላችሁ ዴፊኒት ኢንቴግራልን ካልኩሌት በምታደርጉበት ጊዜ ተቀናሹን ክፍል በምንድን ነው የምታስቀምጡት ማለት ነው? በቅንፍ ውስጥ አስቀምጣችሁ ካልኩሌት ካደረጋችሁ በኋላ የማባዛትን የስርጭት ባህሪ ተጠቅማችሁ ነው -1 እቺ መቀነሷን ወይም ቅንፉን የምታስወግዱት ማለት ነው። ስለዚህ ጥንቃቄ ይጠይቃል። እቺ -1 ነች፣ በኔጌቲቭ ስትባዛ ፖዘቲቭ ነች አልኩኝ። -1 ኪዩብ ሲሆን ኔጌቲቭ ነው። ኔጌቲቭ በኔጌቲቭ ፖዘቲቭ ሆኖ ነበር። እንደገና ሌላ ኔጌቲቭ ደግሞ እዚህ ጋር ከውጭ ስላለን ዲስትሪቢዩቲቭ ሳደርገው ኔጌቲቭ ሆነ ማለት ነው። 1 እና 1 2 -1/3 እና -1/3 -2/3 ሆነ። ቀነስኩት 4/3 ስኩዌር ዩኒት ሆነ። እናንተ ደግሞ ጥያቄ ቢን ትሰራላችሁ። ምንድን ነው የምታደርጉት? ጥያቄ እና ጥያቄ ቢ አንድ ነው። እኔ ምን አደረኩት? እዚህ ጋር ፋክተራይዝ አልነበረም። ኤክስ አክሲስን የሚያቋርጥበት ቦታ ማን ነው ብዬ ፋክተራይዝ አረኩኝ፣ ግራፌን ሳልኩ። እናንተ ደግሞ ፋክተራይዝ ተደርጎ ተሰጥቷችኋል። የኤክስ አክሲስ መቋረጫን በቀላሉ እንድትለዩ ተደርጎ ተመቻችቶ ተሰጥቷቸዋል። ነገር ግን ኢንቴግሬሽን ውስጥ ስትጨምሩት ግን x-2 ሲባዛ x-1ን አባዝታችሁ ኳድራቲኩን ከጻፋችሁት በኋላ ተክታችሁ የምትሰሩበት ይሆናል ማለት ነው። ሶስተኛ ኤግዛምፕል አሁንም እንግዲህ አንዱን እኔ እሰራለሁ፣ አንድ እናንተ ትሰራላችሁ። ምንድን ነው የሚለን? Find the area of the region bounded by the graph of f of x, the x-axis and the two vertical lines x equals -2 and x equals 2 ነው የሚለን። ትንሽ ወጣ ያለ አንድ ስቴፕ ከፍ ያለ ጥያቄ ነው። ስለዚህ የኤሪያን ፕሮፐርቲ ሁሉ ተጠቅመን የምንሰራው ይሆናል ማለት ነው። እስቲ መጀመሪያ ግራፎቹን ልሳል። ግራፋችን ካስታወሳችሁ የኤክስ ኪዩብ ግራፋችን ማን ነበረ ቅርጹ የሚመስለው? በዚህ በኩል እንደዚህ ከዚህ 0 ላይ አቋርጦ እንደዚህ አይነት ግራፍ ነበረ። ኤፍ ኦፍ ኤክስ ኢኳልስ ኤክስ ኪዩብ ይሄ ነው። ከዛ በኋላ ከ-2 እስከ 2 ነው የሚለን። እዚች ጋር -2 አለችኝ፣ እዚች ጋር +2 አለችኝ። ስለዚህ አሁን
ይሄ ሁለት ሪጅኖችን ነው የሁለት ሪጅኖችን ኤሪያ ነው እንድንፈልግ የተሰጠን። እነዚህን ሁለት ሪጅን ኤሪያዎችን ነው። ልብ በሉ አሁን እቺ የተቋረጡባት ቦታ 0 ነች። የኤክስ አክሲስ መቋረጫችን 0 ነች። ስለዚህ እዚህ ታች ያለችው ኤሪያ ግራፋችን ኤፍ ኦፍ ኤክስ ከ0 እስከ -2 ባለው ኢንተርቫል ከታች ነው ያለው። ስለዚህ ይሄ እኛ ደግሞ ዴፊኒት ኢንቴግራሉን ከላይ ሲሆን ነው የተሰጠን። ስለዚህ ኤሪያውን ሁለት ቦታ ከፍለን እናሰላለን ማለት ነው። ኤሪያ 1 ፕላስ ኤሪያ 2 ብለን እናሰላለን። ኤሪያ 1 የተባለው ይችኛዋ ግራፍ ከታች ስለሆነች ኤክስ አክሲሳችን ደግሞ ከላይ ስለሆነ ያለው የኤክስ አክሲስ ከላይ ስለሆነ የኤክስ አክሲስ ደግሞ ማለት ዋይ ኢኳልስ 0 ተብሎ የሚጠራው መስመር ስለሆነ ምን አድርገን እናሰላለን ማለት ነው። ከኤክስ አክሲስ ላይ ኤፍ ኦፍ ኤክስን በመቀነስ እናሰለዋለን ማለት ነው። ከስንት ከ-2 እስከ 0 ሲደመር ከ0 እስከ 2 ባለው ፓርት ላይ ግራፉ ከኤክስ አክሲስ በላይ ስለሆነ ኤፍ ኦፍ ኤክስ ላይ ከታች ያለው 0 ስለሆነ ኤክስ አክሲስን ከታች አድርገን እናሰላለን ማለት ነው። ስለዚህ ውጤታችን ማን ነው የሚሆነው ማለት ነው። እዚህ ጋር ኔጌቲቭ ኤፍ ኦፍ ኤክስ ማለት የተሰጠን ኤክስ ኪዩብ ስለሆነ በኔጌቲቭ ሳበዛው ኔጌቲቭ ኤክስ ኪዩብ ይሆናል ማለት ነው። ዘ ዴፊኒት ኢንቴግራል ፍሮም ኔጌቲቭ ቱ አፕ ቱ 0 ኔጌቲቭ ኤክስ ኪዩብ ዲኤክስ ሲደመር ኤክስ ኪዩብ ዲኤክስ ብለን ነው ማለት ነው የምናሰላው። ስለዚህ ውጤቱ ስንት ይሆናል ከተባለ ዋት ኢዝ ዘ ኢንቴግሬሽን ኦፍ ኔጌቲቭ ኤክስ ኪዩብ ማለት ኔጌቲቭ ኤክስ ሬስ ቱ 4 ኦቨር 4 ከስንት እስከ ስንት ከ-2 እስከ 0 ሲደመር ኤክስ ሬስ ቱ 4 ኦቨር 4 ከማን እስከ ማን ከ0 እስከ 2 ስለዚህ በትክክል ተክተን ስናሰላ 0ን ስንተካ እዚች ጋር ኔጌቲቭ 1/4ኛን እንግዲህ የጋራ ማውጣት እችላለሁ። ሲባዛ መጀመሪያ 0 ሲተካ 0 ሬስ ቱ 4 ማይነስ ኔጌቲቭ 2 ሬስ ቱ 4 ማለት ነው። ሲደመር እዚህ ጋር 1/4ኛን የጋራ ባወጣ 1/4ኛ ይሆንና ማን ይሆናል? 2 ስተካ 2 ስኩዌር ሲቀነስ 2 ሬስ ቱ 4 ማይነስ 0 ሬስ ቱ 4 ማለት ነው። ስለዚህ ውጤታችን ስንት ይሆናል? 0 ሬስ ቱ 4 ያው 0 ነው። ኔጌቲቭ 2 ሬስ ቱ 4 16 ነው። መቀነስ አለች ኔጌቲቭ ነው። ኔጌቲቭ በኔጌቲቭ ፖዘቲቭ ነው። 1/4ኛ ሲባዛ በ16 ሲደመር 1/4ኛ ሲባዛ 2 ሬስ ቱ 4 16። ስለዚህ ኤሪያችን ስንት ሆነ? 16 ለ4 4 ሲደመር 4 8 ስኩዌር ዩኒት። ያው ለምናልባቱ ለመዘጋጀቱ ብዬ እንደዚህ ግማሽ ጎኑ ከኤክስ አክሲስ በታች ግማሽ ጎኑ ከኤክስ አክሲስ በላይ የሆነ ግራፍ ቢያጋጥመን ሁለት ቦታ ቆርጠን እንሰራዋለን የሚል ነው። እናንተ ደግሞ ቢን በተመሳሳይ ሁኔታ የቢን ጥያቄ መልስ ትሰሩልኛላችሁ ማለት ነው። በመጨረሻ የምንመለከተው አራተኛ ጥያቄያችን የሚለው ዲተርማይን ዘ ኤሪያ ኦፍ ዘ ሪጅን ባውንድድ ባይ ዘ ግራፍ ኦፍ ኤፍ ኦፍ ኤክስ ኢኳልስ ራዲካል ኤክስ ዘ ዋይ አክሲስ ኤንድ ዘ ቱ ሆሪዞንታል ላይንስ ነው። አሁን እንግዲህ ትንሽ ግራፋችንን እንሳልና የተማርነው በኤክስ አክሲስ በዘ ግራፍ ኦፍ ኤፍ ኦፍ ኤክስ እና ዘ ቱ ይሄ ኤክስ አክሲስ ሂር ዊ ሃቭ ዋይ አክሲስ ግራፋችን የነበረችው ራዲካል ኤክስ ነው። የራዲካል ኤክስን ግራፍ እንድናስታውሳት ቤዚክ ሼፕ ግራፎችን የግዴታ ማስታወስ አለብን። ወደ እንደዚህ አይነት እያለ የሚሄድ ግራፍ ነው። ዶሜናችን ደግሞ ያው የምናስታውሰው ነው። ዶሜናችን እስከ 0 ድረስ ብቻ ነው አይደለም? 0 እስከ ፖዘቲቭ ኢንፊኒቲ ነው የራዲካል ኤክስ ዶሜን። ስለዚህ ግራፋችን በዚህኛው ሳይድ ብቻ ያለ ነው። ይሄ ማለት ኤፍ ኦፍ ኤክስ ኢኳልስ ራዲካል ኤክስ ነው። አሁን የተጠየቅነው ዘ ዋይ አክሲስ ኤንድ ዘ ቱ ሆሪዞንታል ላይንስ ዋይ ኢኳልስ 0 እና ዋይ ኢኳልስ 2። ዋይ ኢኳልስ 0 ማለት እቺ ኤክስ አክሲስ ነች። ኤንድ ዋይ ኢኳልስ 2 ማለት ደግሞ እቺኛዋ ዋይ ኢኳልስ 2 እዚች ጋር ዋይ ኢኳልስ 2 ብለን የምንጠራት መስመር እቺ መስመር ማለት ነች። እቺ መስመር ነች ማለት ነው። ስለዚህ ማን ነው የታጠረው? ሪጅኑ የታጠረው ከየት እስከ የት ነው የሚለውን ነገር ቴክስት ይናርግ። ሪጅናችን የቱ ነው? ይሄ ሪጅን ነው። ይሄ በነጭ በሸንተረር የተመለከተው ክፍልን ነው ኤሪያውን የተጠየቅ ነው ማለት ነው። ስለዚህ ዚስ ኢዝ ዘ ሪጅን አር።
አሁን የተወሰነች ነገር እንስራ እስቲ። አሁን አንደኛ ኤፍ ኦፍ ኤክስ ኢኳልስ ራዲካል ኤክስ ማለት ምን ማለት ነው? ኤፍ ኦፍ ኤክስ ኢኳልስ ራዲካል ኤክስ ማለት ምን ማለት ነው? ዋይ ኢኳልስ ራዲካል ኤክስ ማለት ነው። ዋይ ኢኳልስ ራዲካል ኤክስ ማለት ምን ማለት ነው? ዋይ ስኩዌር ኢኳልስ ኤክስ ማለት ነው። ስለዚህ ኤሪያ ኦፍ ዘ ሪጅን ኢኳልስ ማን ነው ማለት ነው የሚሆነው? አሁን ኤፍ ኦፍ ኤክስ የሚለውን ፋክሽናችንን ኤፍ ኦፍ ዋይ ብለን ነው ማለት ነው የምንወስደው። አሁን ኤፍ ኦፍ ዋይ ኢንቨርስ ይሄኛውን ኤፍ ኦፍ ዋይ ብለን ነው ማለት ነው የወሰድነው። ስለዚህ ከማን እስከ ማን? ከ0 እስከ 2 ቫሪያብላችን ማን ሆኖ? ዋይ ሆኖ ማለት ነው። የተሰጠን ወደ ዋይ አቅጣጫ ስለሆነ ይሄኛው ሪጅን እስካሁን የምንማረው የነበረው እዚህ ታችኛው ላይ ያለውን ሪጅን ነበር፣ እታች ያለውን ሪጅን ነበር። ስለዚህ ማን ብዬ ነው ማለት ነው የምሰራው? ዋይ ስኩዌር ዲዋይ ነው ማለት ነው የሚሆነው። ዘ ዴፊኒት ኢንቴግራል ኦፍ ዋይ ስኩዌር ዲዋይ ፍሮም 0 to 2 ሆነ ማለት ነው። ሶ ዋት ኢዝ ዘ ኢንቴግራል ኦፍ ዋይ ስኩዌር? ዋይ ኪዩብ ኦቨር 3 ፍሮም 0 to 2። ስለዚህ 1/3 ኮመን አድርጌ ወስድና 2 ስኩዌር ሲቀነስ 2 ኪዩብ ሲቀነስ 0 which equals 8/3 8/3 ስኩዌር ዩኒት ሆና አገለገለችኝ ማለት ነው። 8/3 ስኩዌር ዩኒት ሆኖ ያገለግለኛል። ምክንያቱም ወደዚህኛው ሳይድ ስለሆነ የተሰጠኝ የዋይ አክሲስ ነው፣ የዋይ ዋጋ ነው። ዋይ ኢኳል 0 ዋይ ኢኳልስ 2 በሚል ነው የተሰጠኝ ማለት ነው። ሌላ ሰው ደግሞ ይሄንኑ ጥያቄ ምን አድርጎ ሊሰራ ይችላል? እዚች ጋር ድሮፕ ብናደርግ የዋይ ዋጋ 2 ሲሆን የኤክስ ዋጋ ስንት ይሆናል? 4 ይሆናል። 4። ስለዚህ ይሄ አጠቃላዩ ሪጅኑ ምንድን ነበረ? አጠቃላዩ ሪጅኑ ሬክታንግል ነበረ። የሬክታንግሉ ኤሪያ ስንት ነው? 4 ጊዜ 2 8። ስለዚህ ኤሪያ ኦፍ ሬክታንግል ኢኳልስ 4 ሲባዛ በ2 8 ነው። ነገር ግን ይሄ ነጩ ክፍል ኤሪያ ማን ነው? ኤሪያ በምናውቀው ኤሪያ ፕራይም ልበላት ኢኳልስ የነጩ ክፍል ኤሪያ የስኩዌር ሩት ኦፍ ኤክስ ዲኤክስ ከስንት እስከ ስንት? ከ0 እስከ 4 ነበር ማለት ነው። which equals the definite integral from 0 to 4 x raised to 1 over 2 dx ነበረች ማለት ነው። ስለዚህ x raised to 1 over 2 ኢንቴግሬሽኑ ማን ነው? x raised to 3 over 2 over 3 over 2 ከ0 እስከ 4 ይሄ ማለት 2/3 x raised to 3 over 2 ማለት ስኩዌር ሩት ኦፍ ኤክስን ኪዩብ ማድረግ ማለት ነው። ኪዩብ ማድረግ ነው ከ0 እስከ 4። ስለዚህ 2/3 እንዳለች ወስጄ 4 ስተካ ስኩዌር ሩት ኦፍ 4 ኪዩብ ማይነስ 0 ይመጣል። ስለዚህ ስንት ሆነ? 2/3 4 ከራዲካል ሲወጣ 2 ነው። 3 ጊዜ እርስ በራሱ ሲባዛ 8 ነው። ሲባዛ በ8 16/3 ማለት ነው። ያ 16/3። ስለዚህ ይሄኛው የትኛው ነው? የዚህ የነጩ ክፍል። ጠቅላላው ግን ስንት ነበረ? ጠቅላላውማ 8 ነበረ። ስለዚህ ኤሪያ ኦፍ ሪጅናችን ማን ሆነ ማለት ነው? ኤሪያ ኦፍ ሬክታንግል ሲቀነስ ኤሪያ ፕራይም ያልኳት ማለት ነች። ስለዚህ ስንት ሆነ? 8 ሲቀነስ 16/3 3 ጊዜ 8 24 ሲቀነስ 16 ስንት ሆነች ማለት ነው? 8/3 ስኩዌር ዩኒት ሆነ። ያቺ በዚች በኩልም ቫሪያብላችንን ወደ ዋይነት ቀይረን ስንሰራውም ያገኘነው 8/3 ስኩዌር ዩኒት ወይንም ደግሞ ሬክታንግል ነበረኝ። ከሬክታንግል ላይ ይቺ ያልተቀለመችው ክፍል ስፋትን በኤፍ ኦፍ ኤክስ ስለሆነች የእሷን ባሰላት ከዛ ብቀንሰው ባቀናንስ አገኛለሁ የሚለውንም ነገር ስንጠቀም አንድ አይነት መልስ ነው ያገኘነው። ስለዚህ እንደዚህ አይነት ጥያቄ አሁን ማትሪክ ላይ የተለመዱ ናቸው። በኤክስ ነው የተማርን የነበረው። ኮንሰፕቱ የገባው ተማሪ በደንብ ያጠናን ተማሪ ለመለየት ሲፈለግ እንደዚህ በኤክስ ተብሎ ኤክስ አክሲስ ተብሎ የተማርነውን ትምህርት በዋይ አክሲስ ላይ ብናገኘው እንዴት እንሰራዋለን የምትሉትን በዚህ አይነት ሁኔታ ልትፈተሹ ትችላላችሁ ማለት ነው። እንግዲህ ዩኒት 2 በ16 ፓርቶች አድርጌ አስተምሬያችኋለሁ። ብዙ ኤግዛምፕሎችን ሰርተናል። በጣም ደስ የሚል ጊዜ ነበረ ያሳለፍነው። ጥያቄዎቻችሁን ስሩ። ድጋሚ ዳውንሎድ ያደረጋችኋቸውን በምትፈልጉበት ቅር በሚላችሁበት ጊዜ በድጋሚ ስሩ። መጽሐፋችሁ ላይ ያሉትን ኤክሰርሳይሶች፣ ኤግዛምፕሎች
በደንብ አድርጋችሁ ደግማችሁ ለመስራት ሞክሩ። ከዛ በኋላ የቻፕተሩ ማጠቃለያ ኤክሰርሳይሶችን እና ፈተና ጭምር አታች እናደርግላችኋለን። እሱን ሰርታችሁ ደግሞ በጣም የከበዳችሁ ነገር ካለ ደግሞ ላይቭ ተገናኝተን ዋና ጥያቄዎቻችሁን ከተማሪ የተሰበሰቡ ጥያቄዎችን እንደገና ከለስ አደርግላችኋለሁ ማለት ነው። በርቱና አጥኑ። ሰላም ሁኑልኝ። በዩኒት 3 እስከምንገናኝ መልካም ጊዜ